ይሄን ዋጠጩ ለምን ስለጣማሽ እመቤቲቱ ያስተላለፈችው ትእዛዝ ነው ዝም ብለሽ ጠጪው እያልኩሽ ነው ጠጪው አምጪው ትሰሚኛለሽ ጠጥተሽዋልሽ ግን እኮ አልጠጣሁትም አንቺ ልጅ ደደብ ነሽ እንዴ እሺ በቃ ልቀቀኝ ጠጥቼዋለሁ ለኔ አይደለም ላንቺ ነውሽ ከፈለክሽ ብትጋጩ ጉዳይ አይደለም ቆይ ምን እንዳደርግ ነው የምትፈልገው ጠጪው አልከኝ ተቀብዬ ልጠጣው ስል ደግሞ ደፋው ባክሽ ልብስሽን ልበሽ በማታቂውና እንደዚህ ያስቸገረሽ ባለው ወንድ ፊት በለል ልብስ አትገተሪ እንዴት አደርሽ እኔ ልጅ ደህና አደራችሁ እኔ ልጅ ቁጭ በይ ምግብ ሊቀርብስ ነው የመጣሽው ሰዓት እኮ ገና ነው አይ በቃኝ እንደ ሴት ልጅ ሰርተሽ መብላት ሲገባሽ የተሰራ ምግብ አለ ቢስ ስትበይ አልበላም ማለት ምን አይነት ንቀት ነው በጣም ይቅርታ እኔ ምግብ አላኩ አልበላም ነው ያልኩት እየተቆጣሽኝ ነው በቃ መብላት ካለሰኛት ታያት እንደዛ ከተሰማችሁ በጣም ይቅርታ እኔ ፍላጎቴን ብቻ ነው ለመናገር የፈለኩት ጥሩ መሄድ እንችላለን አምላክ እንዲላለን ይቺ ልጅ ግን ጤነኛ ናት እስኪ እሷን ተወት አድርጋት ባክሽ ቆይ ያንቺ ወንድም ግን ጤነኛ ነው ተከታተላት ብየው እዚህ ተቀምጦ ይወጣጣራል እንዴ በዚህ ሁኔታ ነው ሁሉንም ነገር የሚሰራው ስንት ነገር አውርቼው እዚህ ይወጣጣርብኛል እንዴ ደረቱን ነፍቶ ወይ አንተ ደግሞ ማታቀው ትሆናለህ መቼ ነው እሱ ፊት ፈገግ ብሎ የሚያቀው መቼ ፊቱ ተፈቶ ያውቃል ታያንቺ ደግሞ የሚያሸፍን ነገር ሳይኖር አትሸፍኝለት አሁንስ በጣም አበዛችሁት እኮ እኔ ብቻዬን ገብቻ አልበላም እንዴ ጠግባችሁ ነው እናቴ እናንተ ውጭ ትበላላችሁ ለምንድን ነው የቆምሽው ዛሬም ትምህርት የተቀየረው ነው ወይስ ምንድነው ዝም ብለሽ ነኝ ወሬት ነው ዝም ብዬ መጣው ቆይ ምንድነው የምትፈልገው ይሄን የበዛውን ድድብናሽ እንድቀንሽ ነው የምፈልገው ምን ማለት ነው ድድብና ማለት ድድብና ነው በቃ እስኪ አስቢው እዚህ ቤት ለምን መጣሽ ማን አመጣሽ እንዴት መጣሽ እስከ መቼ እስኪ ጭንቅላትሽን አሰሪውና እነዚህን ጥያቄዎች መልሽ እኔ ማውቀው አንድ ነገር ብቻ ነው አውቃለሁ ለዛም ነው በጣም የምታስጠይኝ አውቃለሁ የምትዩን ነገር ራሱ በደንብ አታውቂም ለዛም ነው ይባስ የምታስጠይኝ ለምን እንደውቅ የምትፈልገው ነገር አትነግረኝም ልነግርሽ ብፈልግና ብችል አንቺ እስክታስታውሽኝ ድረስ አልጠብቅሽም ነበር እሺ ቢያንስ ወዴት እንደምንሄድ እንኳን ንገረኝ እባክህ የማያሳስበው ያሳስብሽ አንሳው አንተ ወጠጤ አንሳው አንድ ነገር ይበላሽና አሳያለሁ መጣሽ እንደ ሆዴ እንዴ ምን ነው ሰላም አይደለም እንዴ ወንድምሽ ምን እየሆነ ነው ምን ሆነ በቁሙ እያንቀላፋ እኮ ነው ልጅቷን ጠብቃ ተከታተላት አልኩ እንጂ ተንገላጀጅ አላልኩት ታዲያ ለራሷ አትነግረውም እንደኔ ፍቱ ስራ ምን ማድረግ እችላለሁ ለራሱን ነግረውማ ደወልኩ እኮ እየተወጣጣረ ቤት በኩል መግባባት እንችላለን እንዴ እኔ ላይ ወጣጣረም እንዴ ወንድምነቱ ላንቺ ነው ሲመጣ እንደምፈልገው ነገር ስንቱን አስተማመን እንችላለን አትበሳጭ በቃ ነግረዋለሁ እየነዳ ሊሆን ይችላል ደጋግሜ ደውዬ ነግረዋለሁ የዚህ ልጅ ጉዳይ ከተበላሸ እንደ ሌሎች ጉዳዮች በዝምታ ማልፎ እንዳይመስልሽ እሺ
እየደወልኩ ጨቀጭቀዋለሁ እነግረዋለሁ የማሁን ለሞከረለትና ዛነት ያያል አልገባኝም ቆይ ለምንድን ነው እዚህ የመጣነው ቁርስ ስላልበላሽ ማታም ራስ አበይ ወደ መኝታ ክፍልሽ ስትገቢ ስላየሁሽ አሁን ደግሞ እያሰብክልኝ ነው አይ ለምን እዚህ እንዳለን እየነገርኩሽ ነው አመሰግናለሁ ግን መብላት አልፈልግም እሺ አይ እዚህ ኮትቶ ሜድ የሚል ምርጫ የለም እዚህ ያለነው የኢፍቱ ስራን ስርዓት ለማስቀጠል አይደለም ምግብ ስላልበላሽ ምግብነት በይ ነው እዚህ ያለነው እሺ በጣም ቆንጆ ከየት ነው ወደዛ ቤት የመጣሽው ከቤቴ ነው ማለቴ ከእናቴ ቤት እናቴ ያው በቅርቡ ስለሞተችብኝ በጣም አዝናለሁ አንተ ማዘን ያስገርማል ግን እናቴ ስትሞት በቅርብ ማንንም አልነበረኝም እና ለሷ አደራ ብላኝ የሞተችው እሱን እንድሰማና እንዳላስቸግረው አስጠብቃኛለች ለዛ ነው ወደዚህ ቤት የመጣሁት እና ከዛማ አይ በቃ ምግብሽ ደርሷል መሰለኝ እዲሽን ታጠሽ አንተ ልጅ የት ነበርክ በፈጠረ ይሄን ያለ ምን ትፈልጊ ነው ነገሩን ወደ ፈጣሪ ወሰድሽው ዓለም ከጧት ጀምሮ እየደወለልህ ነበር እየፈለገ ነበር በጣም ነው የተበሳጨው መብቱ ነው ምንም ልናደርገው አንችልም አንተ ጤነኛ አይደለህም መሰለኝ ሂድ ግባና አውራው እሺ በጣም ይቅርታ የተከበረውን ይሄቴን ባላስጠበቅኩት በአምላክ አቤት መድኃኒቱን መስጠት እንዳትረሳ እሱ ነገር አላበቃም እንዴ ምን ነው የሚያበቃው በአንድ ቀን የሚሆን ነገር አለ እንዴ እሱን አላውቅም እና አሁን ትምህርት ቤት ሂጂ ልስጥልሽ ወይስ ምንድነው ይኸውልህ ማታ ማታ ነው የሚሰጠው እንዳትረሳው ብዬ ነው አታናደኝ ይኸውልህ እኔ ላይ አይደለም የምታሾፈው ጉድ እኮ ነው ምን አድርገን የሚለኝ ይሄ ደግሞ አጣጭው ግባ አቤት ፈልገኝ ነበር ቀለል አድርገህ ፈልገኝ ነበር ወይ ትላለህ እንዴ በእግር በፈረስ እኮ ነው ተፈልገህ የተገኘው መደወልን አይቻለሁ ስልክ ለማንሳት የማይመቸው ቦታ ላይ ስለነበርኩ ስራችን ሲያስቸኩለን የተመቻቸ ቦታ መጠበቅ አቁመን ያለንበትን ቦታ ነው የምናመቻቸው የዛሬው ጉዳያችን ምን ነበር ወደሱ እንሂድ ለምንድን ነው ልጅቷ ላይ በጣም ላላ ያልከው ስራውን ለማስኬድ መመላለስ ይሻላል ብለህ ነው ወይስ ስለ ስራው ማሰብ አቁመህ ነው ሁለቱም መንገድ ቢሆን ስራውን ከመስራት አያግድም እያሾፍክ ነው በጭራሽ የሚከብድና የተለየ ነገር ስለሌለው በቀላሉ ይሰራል ማለት ነው በጣም ባታበሳጨኝ ጥሩ ነው ይኸውልህ በቀደም ከሰጠው ወረቀቶች ጋር ጨምረህ እነዚህን ወረቀቶች ወስደህ አስፈርማት በፍጥነት እንደዚህ በችኮላ በሰማበት ፍጥነት ትጨርሰዋለህ ብዬ ተስፋ አደርጋለሁ እሺ እጨርሰዋለሁ መልካም ቀን እሺ አምላክ በስሜ እየጠራሽ ነው ወይስ እየለመንሽ ሁለቱንም እባክህ ቀስ ብለህ ተራመድ እሺ ደግሞ ለቁርስ በጣም አመሰግናለሁ ችግር የለውም አሁንም ከራበሽ መብላት እንችላለን አይ አሁን እንኳን አልፈልግም አመሰግናለሁ በቃ እንሂድ እንዴ እስኪ አሁን እንኳን ቀስ በል ግን ለምንድን ነው ሌሊት ክፍሌ የምትመጣው የመጣሁበትን ምክንያት ሳልናገር ከክፍልሽ ወጣሁበት ቀን አለ የለም እናማ ግን ደግሞ ክፍሌ ሳትመጣ መናገር የምትችላቸው በጣም ቀላልና ተራ ነገሮች ናቸው ምንም አስቤና ፈልጌ ልመጣ አልችልም እንደዛ ከተሰማሽ ደግሞ በጣም ይቅርታ እንደዛ እንኳን አስቤ አይደለም ግን በቃ በመሽት እሺ በቃ ተው ትላንትና ስለተፈጠረው ነገር ልትነግረኝ ትችላለህ አልችልም እባክህ ንገረኝ ምንም እኮ እየገባኝ ስላልሆነ ነው እመቤቲቱ እንድትጠጭ ትፈልጋለች ትለኛለህ ከዛ ደግሞ እንዳልጠጣ ከለከልከኝ ድድብነሽ ትለኛለህ ድድብና ያበሳጫል ቆይ ግን ምንድነው እየተፈጠረ ያለው እሱን ማጣራት የራሴ ስራ ነው እኔ በጣም ብዙ ነገር ተናግሬያለሁ ግን እኮ እኔ በቃ ሌላ ጥያቄ እንድትጠይቅኝ አልፈልግም እኔ እኮ
ምን ጉድ ነው ከዚህ ቤት? ህብስት ህብስት ህብስት! አቤት። ነይ እስኪ ቁጭ በይ እናውራ። እኔ የምልሽ ለምንድን ነው ግን ከክፍልሽ የማትወጪው? ምንም የተለየ ምክንያት የለኝም። ክፍሌ መሆን ስለፈለኩ ብቻ ነው። እኛ እኮ ቤተሰቦችሽ ነን። ያው እኔ እኮ ኃይለኛ በመስልም እኮ እንደምታየው አይደለሁም። እሺ ምን ነው እሺ የምትይው? እንደ ቤተሰብ ሆኜ ክፍልሽን ዘግተሽ አትቀመጪ እያልኩሽ ነው። ባለፈው እንደነበረው ስራ ስሪ የምልሽ መስሎሽ እንደሆነ አትፍሪ። ምንም ላይም እንደሌለሽበት አይቻለሁ። ሰራተኛዋም ትንሽ ቀን የቀራት ትመለሳለች። እኔ የምልሽ ቆይ ጤንነትሽ እንዴት ነው? ደህና ነኝ። ጥሩ። እሺ አሁን መግባት ትችላለህ? እሺ ግቢ። እኔ ፍቱ ስራ ያዋዛ መስየሻለሁ። ጠብቂ ብቻ። የእናትሽን ነገር ለአመታት እንዳስታመምኩት አሁንም እንደዛ አንቺንም ማስታመምሽ እንዳይመስልሽ። ትንሽ ጊዜ ብቻ ጠብቂኝ። አሽመን ብቻ ነው ማሳረፍሽ። እንዴ ምን ጉድ ነው? ቆያችሁ እኮ። ሰላም አመሸሽ። ትንሽ ስራ ነበር ለዛ ነው የቆየነው። እና እራት ላቅርብ? አይ ውጭ በልተናል። አስቸኳይ ስራ ነበረን። ቆይ ለምንድን ነው ያልተኛሽው? ያቺ ልጅሽ እንዴት ናት? ማን አይቷት? ከክፍሏ እኮ አትወጣም። እስኪ እንቅልፍ ካልወሰዳት ልያት። አዘጋጅቼልሃለሁ። ይሄንን ነገር የምርም ትቀጥይዋለሽ? አዎ ጠዋት ተነጋገርን አይደል እንዴ? ቆይ ግን ምንድነው የምትሰጫት ነገር? ቀላል ነው። ትንሽ ያዳክማታል። ያኔ ለዓለም ሁሉንም ነገር ነግረዋለሁ። ከዛ ጤናዋ ጥሩ ስላልሆነ ብላ ሁሉንም ነገር በቀላል ትፈርመዋለች። እሺ ፈረመች። ከዛስ? ምን ከዛለው? ጉዳዩ ሀብቱን ለመጠቅለል ነበር። ከዛ ሁሉም ነገር እሱ ሲደረግ ያበቃል። በቃ ያበቃል? አዎ ያበቃል። ለመስጠት ደግሞ ከከበደን ይሰጣታለሁ። እኔ አልሰጣትም አላልኩኝ። ይኸውልህ ጥያቄ አታብዛ። ከአቅማማ ደግሞ አትገደድም። አውቃለሁ። ማንም አያስገድድም። ዛሬ እንዴት አንኳኩቶ ገባ? አንዳንዴ ስራ አታውቃለህ ማለት ነው። ሰላም ልጄ። አባዬ በጣም ይቅርታ። ዝም ብዬ ሳላስብ ነበር ሳወራ ነበር። ግን ደህና ነሽ የኔ ልጅ? ደህና ነኝ አባዬ። እርግጠኛ ነሽ ልጄ? አዎ ደህና ነኝ፣ አታስብ። ቆይ ክፍልሽ መጥቶ ሳያንኳኳ የሚገባው ማን ነው? አረ ማንም አይገባም። ድንገት እኮ ሌላ ሀሳብ ውስጥ ሆኜ ነው እንደዛ ያልኩት። ለምንድን ነው ሀሳብ ውስጥ የምትሆኚው ልጄ? እዚህ ያለሽው እኮ ብቸኝነት እንዳይሰማሽና ውስጥሽ ሰላም እንዲሆን ነው። ገባሽ አይደል? አዎ ገብቶኛል አባዬ። ቆይ ምንድን ነው የሚያሳስብሽ ነገር? ምንም አያሳስበኝም። ግን አባዬ በጣም ይቅርታ። እኔ ከዚህ ቤት መሄድ እፈልጋለሁ። ምንድን ነው የተፈጠረው? ማን ያስከፋሽ? ቆይ ለምንድን ነው ከቤትሽ ስለመሄድ እያሰብሽ ያለሽው የኔ ልጅ? በያ ንገሪኝ። አባዬ ብዙ ጥያቄዎችን እየጠየቅክ አታስጨንቀኝ። ማንም ምንም አላደረገኝም። ያው አልከበደኝም ማለት አልችልም። ብዙ የከበዱኝ ነገሮች አሉ። ይፍቱናት አይደል የከበደችሽ? ወይስ በአምላክ ነው? አይ ማንኛቸውም አልከበዱኝ ልጄ። እኔም ሳይታወቀኝ ከፋውብሽ እንዴ? ኧረ አባዬ እንደዛ አይደለም። እንደዛ ለማለት ፈልጌ አይደለም። ያው አሁን ህፃን ልጅ አይደለሁም። የእናቴን ድርጅት ማስተዳደር እችላለሁ። የሱ መብት እስካገኝ ደግሞ እንደ ማንኛውም ሰራተኛ ተቀጥሬ እቆያለሁ። ደግሞ በዛ ላይ ቤቴ በጣም ናፍቆኛል። ይሄ ቤትሽ ነው። እኔ አባትሽ ነኝ። ሌሎቹም ቤተሰቦችሽ ናቸው። ቤተሰብ መሀል ውስጥ አንዳንድ ነገር ይፈጠራል። ላንስማማ ወይም ደግሞ ልንጋጭ እንችላለን። ግን ደግሞ ቤተሰብ ነን። እሺ ግን የሚባል ነገር የለም። የእናትሽ ድርጅት በእኔ ቁጥጥር ስር ነው። አንቺ በስርዓት ትምህርትሽን መማርና ህይወትሽን መምራት ነው ያለብሽ። ይሄ ነው ትክክለኛው መንገድ? አዎ። በያሁን እንቅልፍሽን ተኝ። የድርጅቱን ነገር ሁሉንም ነገር እኔ ያስተካክለዋለሁ። ሰላም ደሪ። ምንድነው ሊሆን ያለው? ምንም እኮ ሊገባኝ አልቻለም።
ከባልሽ ጋር ተመካክራችሁ ነው እንዴ የምታደርጉትን ነገር የምታቀዱት? ዛሬ ደግሞ እሱ በተራው ክፍሏ ገብቶ ይቀረው። ዝም ብለህ አታውራ እባክህ። እንዴት እንደዚህ አይነት እቅድ አብረን እናቀዳለን? ልክ ከዚህ የባሱ ነገሮችን አብራችሁ እንዳቀዳችሁት ነው። ምን ይገርማል? እሱና ይሄ አንድ አይደለም፣ ያለ ስራ ነው። ታዲያ ይሄ ምንድነው? ይሄ የቤተሰብ ጉዳይ ነው። ከደቂቃዎች በፊት እኮ እንዴት አድርገሽ ሀብቱን ተቀበለሽ እንደምትያስ ታወሪ ነበር። አሁን ደግሞ ስለምን ቤተሰብ ነው የምታወሪው? የማወራው እዚህ ቤተሰብ ውስጥ ልጅቷ አባል ሆና መግባት የለባትም እያልኩ ነው። ቆይ ዛሬ እዚህ ቤት አይተኛም እንዴ? አረ ይተኛል። እንደውም ድክም ብሎኛል። ህብስት እንዴት ናት? ደህና ናት። ደህና ደሩ። እሺ እኔም መጣሁ። በአምላክ አደራህን እሺ፣ ያልኩን ነገር እንዳትረሳ። አንተ ደግሞ መጣ። ምንድነው ያልሽው? ቆይ ምንም አልሆንኩም እንዴ? እሱማ ሆነሻል፣ ግን አታውቂውም ነበር። ቆይ ምንድን ነው የሚያስለቅስሽ? አባዬ አባትሽ ነኝ እኔ ያለሁልሽ ቤተሰቤ ነሽ ይላል። አንተ ደግሞ የምትለኝ ነገር አለ። እኔ ማንኛችሁ ምን ተሆኑ ምን አላውቅም። ቆይ ምንድነው የምትሉት? ይኸውልሽ ብልህ መሆን አለብሽ። አልችልም። እኔ ለመኖር እየታገልኩ ያለው ሰው ነኝ። ብልህ መሆን ወይም ሌላ ነገር መሆን አልችልም። ለመኖር ብቻ እየሞከርኩ ነው። አቅም የለኝም፣ ማንም የለኝም። እናቴ ከሞተች እኮ ገና 1 ወሯ ነው። እንዴት መኖር እንዳለብኝና እንዴት እንደምሆን ግራ ስለገባኝ ነው እንደዚህ ደንዝዤ የምታይ። እንዴት መኖር እንዳለብኝ አላውቅም። ምንም ነገር አላውቅም። እሺ በቃ ተረጋጊ። እንድጠጣው ነው ያመጣ? ልትገድሉኝ? እንድትጠጪው ብፈልግ ኖሮ እኔ ይዤው አልመጣም ነበር። እባክህ ለምን ሁሉንም ነገር ንገረኝ። ብችል የመጀመሪያ ቀን አደርገው ነበር፣ ግን አልችልም ስልሽ ደግሞ የምሬን ነው። ግን አንድ ነገር ማድረግ እችላለሁ። ምን መሰለሽ? እዚህ መሆንሽ ልክ እንዳልሆነ አውቃለሁ። እሱን ልነግርሽ እችላለሁ። እኔ ግን ምን ማድረግ እንዳለብኝ አላውቅም። እሱን ማወቅ አለብሽ። እንደዛ ካልሆነ ገደል የምትገቢው አንቺ ነሽ። እባክህ ምን ማድረግ እንዳለብኝ ንገረኝ። እኔ ምን ማድረግ እንዳለብኝ አላውቅም። እሺ እባክሽ አታልቅሽ። እዚህ ምድር ላይ አንድ አለኝ የምለው ብቸኛ ሰው አባቴ ነው። ቆይ እሱ ማመን ካልቻልኩኝ ማንን ነው ማመን የምችለው? አንቺ ሞኝ ልጅ፣ ሁሌም ቢሆን ጠላቶችሽ በዙሪያሽ ያሉ ሰዎች ናቸው። ማልቀስሽን አቁሚ። እኔ ምን ማድረግ እንዳለብኝ አላውቅም። እሺ እባክህን እርዳኝ፣ እባክህን። ይኸውልሽ እኔ ምንም ማድረግ አልችልም። አሁን ከዚህ መውጣት አለብኝ። ቆይ ማታ ህብስት ክፍል ምንድነው የምታደርገው? አልገባኝም። በተከታታይ መኝታ ክፍሏ ትገባለህ አይደል? አዎ ገባለሁ። ምክንያቱም አንተ እንደምትለው ነገሮች በዘዴ እንዲሄዱ ከፈለክ እንደዛ ማድረግ አለብን። ያው ሌላ አማራጭ የለንም ማለት ነው። እሺ ታዲያ ወረቀቶቹ በሙሉ ተፈረሙ? አልተፈረሙ። ልጅቷ አንተ እንደምታስባታኝ ልጅ አይደለችም። እንዴት? ትንሽ ሳታቀላት አትቀርም። ያን ያህል ቀላል ልጅ አይደለችም። ለአንድ ንግግር 3-4 ጥያቄዎች ነው የምትጠይቀው። ምን አይነት ጥያቄዎች? ለምሳሌ ስለ ወረቀቶቹ ሳወራላት በጣም እንዳብራራራ ፈልጋ ነበር። ነገር ግን ማወቅ የሚገባትን ብቻ ነግሬያታለሁ። ክብር ከጠላላት እንደ ጫጩት ማንቁርቷን አንቄ ያስፈርማትና ወደዛች ቀን ጥሬ ወረወራታለሁ። አያስፈልግም። እራሷ ትፈርመዋለች በቅርቡ በእርግጠኝነት። 2 ቀን። በ2 ቀን ውስጥ ካልፈረመች ሌላኛውን ትክክለኛውን ዓለም አሳያታለሁ። እሺ እኔ በ2 ቀን ውስጥ አስፈርማታለሁ። ቃል እገባለሁ። ከሆነ ጥሩ፣ ካልሆነም ብዙ አትጨነቅ። እያየዋ ስላደገች ትንሽ ያሳዘናኝ ነው እንጂ ዋጋውን እንደምሰጣት። በቃ አታስብ፣ እኔ ጨርሷለሁ። ነይ እስኪ አንቺ። አቤት። ነይ ወደዚህ እያልኩሽ አይደል እንዴ? ንቀት ነው። አቤት። ምንም አልሆንሽም?
ምንም አልሆንኩም። ምን ነው? እንዴት ማለት አልገባኝም። እንዴት ይሄ ሊሆን ይችላል? አንቺ ነበርሽ አይደል በአምላክ ይዞት የነበረውን የሚጠጣው ነገር የላክሽብኝ? ዝጊ አንቺ። ለምንድን ነው የምትጮይብኝ? ልትገይኝ ነበር አይደል የምትፈልጊው? እንደዛ ነው? ቆይ አልጠጣሽው? ጠጥቼዋለሁ። እና እንዴት በሰላም ቆምሽ ብለሽ እየተገረምሽ ነው አይደል? እንዴት ነው የጠገብሽው? ባክሽ በጣም ክፉ ሰው ነሽ። እሺ ደግሞ እናንተ አመጣችሁኝ እንጂ ያልመጣሁባችሁ። ማትፈልጊኝ ከሆነ ደጋግሜ እንዴት ላባዬ ነገር ነበር። ቆይ ለምንድን ነው እዚህ ያመጣችሁኝ? ከኔ ምንድን ነው የምትፈልጉት? አፍሽን ዝጊ አልኩሽ። ለምንድን ነው አፌን የምዘጋው? አልዘጋም። እሺ እንግዲህ ነው እዘጋልሻለሁ። ተረጋጊ እንጂ መቤት። ምን ነካሽ? አንተ ምን አገባህ ነው ጣልቃ የምትገባው? ህብስት እፈልግሻለሁ ከኔ ጋር ይሻላል ነው እንዴ? ከኔ ጋር እናውራ። ጭራሽ ሌላ ነገር ጀምሮልኛል። ያለ ምክንያቱም እንደዚህ አልሆነም እንዴ? ቆይ ምንድን ነው? አሁን ማልቀስሽን አቁሚ። እነዚህን ወረቀቶች ካልፈረምሽ አባቴ የምትይው ሰው ይጎዳሻል። ለዚህ ደግሞ 2 ቀን ሰጥቶሻል። ቆይ የሆነ ወረቀት ነው? ምን መሰለሽ፣ አሁን ያለሽ 2 አማራጭ ነው። እነዚህን ወረቀቶች ፈርመሽ ሀብትሽን ማስረከብና እዚህ እንደ ባሪያ መኖር፣ አለበለዚያ ደግሞ እነዚህን ወረቀቶች ሙሉ በሙሉ ቀደሽ አባትሽ ነኝ ብሎ እየተጫወተብሽ ያለውን ሰው ማሸነፍ። ምን? ቆይ ለምንድን ነው ሁሉንም ሀብቴን ማስረከበው? ማለቴ ለምንድን ነው እንዳስረክበው የፈለገው? ምክንያቱም አንቺ ከወላጆችሽ የወረሽውን ብዙ ሀብት መውሰድ ስለሚፈልግ። ወላጆችሽ ማለት? አባቴ እኮ ህብስት አለም አባትሽ አይደለም። ምን ማለት ነው? ስሚኝ፣ ይሄን ወረቀት ቅደጁ። ካልቀደድሽውና ከፈረምሽው ያስሩሻል፣ ልክ እኔ ላይ እንዳደረጉት። አንቺ የዋህ ልጅ፣ ይሄን ወረቀት ቅደጁና እኔንም ከዚህ እስር ቤት አስወጪኝ። አንተም? አዎ እኔም ሳላስበው በገዛት ወጥመድ ውስጥ የወደቅኩ ሰው ነኝ። ቆይ እሺ አንተንስ እንዴት ልመን? እኔም ልክ እንዳንቺ ማንም ሰው የለኝም። ላንቺ እኔ ያለሁልሽ፣ አንቺም ለኔ ኑሪልኝ። እሺ ቢያንስ ልብሴን እንኳን ሊያዝ። እሺ